እኔ ልጄን መዳር የምፈልገው ሙስሊም ለሆነ ይሄ ተንከሲስ እንዴት አድርጎ ልጄን እንዳየብኝ አላውቅም። ወደ አንድ ትመጣለህ አመጣ የምን ወደ አንድ ወደ እሷ ሃይማኖት ትመጣለህ አመጣ በቃ ሃይማኖትን ቀይረ ወደ ልጅ ሃይማኖት እንግዲህ ወንድ ነው። አንተ ምን ተስኖት ተቀበላለህ በቃ አለቀ። ምንም አታለ ታዳምጣለህ። የኔ ልጅ ደግሞ ሃይማኖቷን አቀይርም ላንተ ብላ የትም አትቀየር። አንተን ቀይረሃል። ውጣ ከቤት ሃይማኖትን ይቀይራል። እሺ እሱ ሰው ምንድነው የምለው? እሱ ሊያሳምን አይችልም እኮ ሊያሳምን አይችልም። ኧረ ምን በእግዚአብሔር አለ ከዚህ ነው። እንዴት ይላል? ምን ተሳክቷል ትላለህ? ኧረ እንዴ ሃይማኖትን መቀየር አለብህ። ወደ እሷ ግሩፕ መግባት አለብህ። በጣም የሚሆን ነገር አይመስልኝም። አንተስ ምንድነው የምትለው? እንደዚህ ከረን በቃ እንዴ ህይወትን አትልትል እንዴ ነገር አስብበት እና ምን አልሽ ነው በቃ ያለውን ነገር ለማስረዳት ሞከርን ምናምን እንዴልሽ ምንም እሱ መጥቶ ያለውን ነገር ያወራኝ ነገር ነው ያለች ያለችው ነው። ምን ለውጣሉ ሊባውት ደግሞ ወንድ ልጅ እኮ ሽምግልናት ይልክ እኮ አለ አንዴ አይደም እኮ ሙስሊም ሆነ አለበት ያለው እኮ እንዴት ነው የሚሆነው ይሄ ነገር? ተሰነች ምንድነው ካይ ማድረግ አለብኝ ነው አንተ ከፈጣሪ ጋር ተጣጣ ከዛው ጋር ጋሽ እንደሱ አይደለም። በቃ ቢያንስ ያለውን ነገር በቃ ራሱ በቃ ይረዳና ራሱ መጨረስ አለበት። አንተ ይሄ ነገር ወስነው ነው እኔ ምን ቅድ መጀመሪያም እንደነገርኩህ እኮ ነው አይሆንም ብዬሃለሁ። እንዴት ነው የሚሆነው? ታዲያ ምን ነው ግን ገብቶ ነው ይበላት በቃ የሚደርሰው ነገር ነገራቸው ጋሽ ነው በቃ እንዴ ጋሽ አሁን እኔ ካንተ መፈልገው ምንድን ታውቃለህ? ያለውን ነገር እሺ ብቻ እንበላ በቃ አማራጭ የለንም። በቃ እሺ ብቻ ነው በቃ ያለን አማራጭ። ምክንያቱም ማዘሩ ጠብቀናለች በቃ ይሄ ነገር ተሳክቶ እንድታይ ማዘር ጠብቀናለች። በቃ አንተ ታውቃቸዋለህ እንግዲህ አሁን በቀጥታ ከኛ ይልቅ እኮ እሱን ነው እየሰሙት ያለው። እንግዲህ የሆነ ነገር በልና አንተ እንግዲህ እንትን መግባቱን ካለበት አሁን አንተ አረጋግጠህ ነው ከፋል አይደለ? የዛሬን ነገር ምን ትስማኝ? እሺ አውራ ችግር ይሄ በቃ አረጋ ብለህ ለማውራት ሞክር። በቃ ዛሬ ትኩት ካልሆንክ መቼም ቢኔን አጋጣሚ አታገኝም። መቼም እንት ከፋል አይደለ? 4 ዓመት 3 ዓመት የለፋበት ትዳር ገደል ለሚገቡ አምነህበት ረጋ ብለህ እግሯ ላይ ወድቀህ የምትለውን ነገር ሁሉ እሺ ብለህ ገብቶሃል አይደለም እንዴ? በቃ ያመጣናትን ነገር ቢያንስ ዛሬ ከግብ መድረስ አለበት። ዛሬ ካልደረሰ መቼም ቢሆን አታገኝም። ምን አጋጣሚ በቃ ምን እሺ ማድረግ ያለበት ቤካን ባክ እንደምንም ብለህ ምን አማራጭ አለ? ምን መተናል እንግዲህ እንዴ መጣ አንተ ያለውን ነገር እንትን ብለን አንተ ናውጣ። እሺ ትንሽ አረፍ ይበሉ እስቲ ያለውን ነገር እናውራ። አይመስሎትም? እስቲ አረፍ ይበሉ። እሺ አረፍ ይበሉ፣ ቢያንስ አረፍ ይበሉና እናውራ። እኔ እኮ ወላሂ እኔ ልጄን መዳር የምፈልገው ሙስሊም ለሆነ ይሄ ተንከሲስ እንዴት አድርጎ ልጄን እንዳየብኝ አላውቅም። ወላሂ እኔ ለሙስሊም እድራለሁ እንጂ እንደዚህ አይነቱ በህልሜም በውኔም የለም። ወላሂ ለሐለው ልጅ አዳምጥ። እሺ ማለት ነው እርሶ ብቻ የሚሉትን ነው የምንቀበለው እኛ። ዛሬ የመጣንበት ጉዳያችን ይሄ ብቻ ነው። እሺ አይምሰልህ። እሺ ቢያንስ ጋሽ አንተ እንደባብ የምትጠመጠም ነው። እኔ አላልኩም ነው። እሺ ምን ያደረኩት ላኩኝ አክብሬ ሽማግሌ አንዴ። ከዚህ በላይ ምንድን ማድረግ ያለብኝ እኔ? እንደ ባሉ እንደ ወጋችን ሽማግሌ ልክ ያለው ምን ላድርግሽ? እንትን ለማለት እንሞክር። ቢያንስ የመጣንበትን ነገር ከግብና ወላሂ ልጄ አንተ ሰዓትኝ አትኝ ቁጭ በሉ ደግሞ አትዩኝ ቁጭ በሉ። አረ ምን ይተቆጣን እንደሚመጣ ሽምግልና በህዝብ በእውነት በቃ እሺ ታውቁን ሳንቀበልሽ ነው የምንቀበል። ቁጭ በል በቃ ቁጭ በል የውሸት ምላስ እንዲህ ነው የሚለው። በቃ እንዲህ አትበል። ምንድነው ሻው በቃ አንተ እንዲህ እንደባቡ በቃ እኔ ልጄ ለሙስሊም ነው ምድረው ነው ህልሜ እንጂ እንደገና ሌላ ነገር ይመጣል ብዬ በፍጹም አላሰብኩም። አሁን ደግሞ ምንም ከአቅሜ በላይ ሆነችን የመሰለች ወርቅ ናት ልጄ ታውቃታለህ። ወርቅ እንደማመጣመጣምክባት ስለሆነች ነው ሽማግሌ ላኩትኝ እኮ ነው አክብሬ ስለምወዳት አክብሮቱን እቀበልሃለሁ። ታዲያ አክብሮቱን ለምንድን ነው እርሶት በስርዓት ማይወሩን ከኛ ትልቅ ሳህን ላኩት ነኝ
አሁን ደግሞ ወደዚህ ከመጣ እሺ እናታችን እሺ እንቀበላለን። ወደዚህ ከመጣ እስማማለሁ ብያልኳቸው። መሸፋፈን የለም። ሸፍኜ እወጣለሁ ብትል እያንዳንድሽ አሳይሻለሁ። ችግር የለውም። እያንዳንድሽ አሳይሻለሁ። ተደባብቆ የለም። ታውቃኛለህ። ልክ ነው። ታው በቃ በሚገባ ችግር የለውም። አንተ ታውቃለህ። አንተ ብዙ እንትና ለማስፈራራት የሚሆን ነገር የለም። በጣም ብዙ እንዴ በቃ ቆይ ሰው በወለዱት ልጅ እንደዚህ አይነትም አለ እንዴ? እኔ ማደጓንና ቁንጅናዋን ልጄ እዚህ መድረሷን እንጂ ደግሞ እንዲህ አይነት ጣጣ አለ ብዬ እኔ በህልሜም የለ አልኳቸው። በቃ በህልሜም የለ ደግሞ እንደዚህ አይነት ለአንድ መንገድና ሌላ መንገድ ይመጣል ብዬ በምን አስባለሁ? አልሐምዱሊላህ አሁንም ወደዚህ ከመጣ ማዘርዬ ለምን አይረዱንም? እርሶ የኛንም እኮ ታስቡበት አይደለም። እነዚህ ተፋቀሩ፣ ተዋደዱ፣ አንድ ላይ ኖሩ። አሁን ደግሞ ለመጋባት ፈለጉ በቃ እንጂ እኮ ታልሞ ታቀሉበት አይደለም አይደለ? ልጄ እኔ እኮ እብዶኝ አይደለም እንደዚህ የምለፈልፈው ያሳደግንበትን መንገድ እያሰብኩት ነው። እሺ ወደ አንድ ውሳኔ እንድረስ ማዘርዬ፣ ወደ አንድ ውሳኔ መድረስ እንችላለን። በቃ ውሳኔው ጠይቅ የሚፈልጉትን ነገር አሁን ይምጣልኝ እዚህ መምጣት አለበት ብለው አይደለ? እኛም ደግሞ ያው አባታችንን ይዘን ሽምግልና እርሶ ጋር ስንመጣ ግዴታ እሱ መጥቶ መጠየቅ መቻል አለበት ብለው አይደለ? ሶ እኛ ደግሞ እሱን ይዘን መተናል። አሁን እርሶ መጠየቅ የሚፈልጉትን ነገር ይጠይቁ በቃ። ምክንያቱም አሁን ላይ ይሄ ነገር ጭቅጭቅ ሆኖ ነገ ደግሞ ቤተሰብ እስከ መገዳደል ሊደርስ ይችላል። ሁለቱ ይፋቀራሉ፣ ሁለቱ ይፋቀራሉ፣ ይዋደዳሉ። ስለሚዋደዱ እርሷን እሱን መጠየቅ የሚፈልጉትን ይጠይቁ። ከጠየቁ በኋላ ግን የሱን ሐሳብ አክብረውለት፣ ምክንያቱም ያው ወጣት ነው፣ ነገ ሰርቶ የሚቀየር አይነት ሰው ነው። ያው እናንተ ብዙ ጊዜያቶችን አሳልፋችኋል ብለን ነው የምናስበው። እነሱ ገና የሚያሳልፉት አይደለም፣ እነሱ ገና የሚያሳልፉት ነገር አለ። እናንተ ደረጃ ለመድረስ ነው ገና እየጣሩ ያሉት አይደል እንዴ? እሱንም ነገር ከግምት ውስጥ አስገቡላቸው። በቃ እሱን ከግምት ውስጥ አስገብታችሁ እሱ መጠየቅ የሚፈልገውን ነገር በሙሉ ጠይቁ። እኛ እንቀበላለን። ሳንቀበል ቀርተን አይደለም። በቃ ስሜታዊ ሳንሆን ያሉትን ነገሮች ከግራ ወደ ቀኝ አመዛዝነን እንጠይቅ። በቃ ሁለቱ ፍቅር አላቸው። የኛ ፖይንት ዋናው ፖይንታችን ከገንዘቡም ከምኑም ከሀብቱም ከቤተሰቦችም ከዘሩም አይደለም። በቃ ሁለቱ ይፋቀራሉ፣ ሁለቱ ይዋደዳሉ። ሁለቱ 3-4 ዓመት ቆይተዋል። ኢቭን ተጠባብቆን የቆዩት በድንግልና ጊዜያቸው ራሱ ነው። ማዘርዬ አሁንም ድረስ ድንግል እንደሆኑ ነው የሚታወቀው። ሐሳባቸው የነበረው ክርስትና ላይ በነበሩበት ታይም ላይ የተክሊል ነበር ሐሳባቸው የነበረው። አሁን አጋጣሚ መጣና እሷ ሃይማኖቷን ቀየረች። ልክ ልትሆን ትችላለች በሃይማኖቷ። እኛ እሱን አልተከራከርን። በቃ ትክክለኛውን መንገድ ይዣለሁ ብላለች። ትክክል ናት። በቃ በሷ መንገድ፣ እሱም በሱ በኩል ትክክል ነው። ማዘርዬ ግን ያሉትን ነገሮች አሁን ከግምት ውስጥ አስገብተው የሚጠይቁትን ይጠይቁ። በቃ ይሄ የመጨረሻ ነው በቃ ከዚህ በኋላ። ምክንያቱም እኛም እናንተ ማስቸገር አንፈልግም። በእናንተ ዘንድ እንድንጠላ አንፈልግም። ትውውቅ ይኖራቸዋል ወደፊት። የልጆቻቸው ክርስትና አባትም ሆነ ልንሆን እንችላለን። እኛም እንደ ጓደኛ እናንተ ቤት ስንመጣ በጥላሸት እንድንታይ አንፈልግም። ማዘርዬ ጭቅጭቅ ውስጥ መግባት አይጠበቅብንም። በቃ ይሄን ነገር በሰላማዊ መንገድ መፍታት ይሻላል። ማዘር ያለፉትን ነገሮች አይተናል አይደለ እንዴ? ያስፈራራችሁበትን መንገድ ምናምን፣ ግን በቃ ያ ነገር ደግሞ ትክክል አይደለም። አሁንም ያ ነገር እንዲፈጠር አንፈልግም። በቃ አግሬሲቭ ስለሆነ ምንም ነገር የሚቀየር ነገር የለም። ሁለቱ ይዋደዳሉ። እናንተ ቤተሰብ ላትፈቅዱ ትችላላችሁ፣ የእሱ ቤተሰቦች ላይፈቅዱ ይችላሉ። ግን የሆነ ሰዓት ላይ ተጋብተው ልታያቸው ትችላላችሁ። ጥሩ ትዳር ሊኖራቸው ይችላል። ጥሩ ነገሮች ሊያደርጉ ይችላሉ ለሀገራቸው፣ ለቤተሰባቸው። ዛሬ አለመመረቃችሁን፣ ዛሬ ከእሷ ጋር መጣላታችሁን አይደለም ማየት ያለባችሁ። ከእሱ ጋር መጣላታችሁን አይደለም ማየት ያለባችሁ። ለቼ ላቋርጥህና ጥሩ ትዳር የሚመሩት ግብፅና ኢትዮጵያ ሆነው ነው እንዴ? አዎ። እንዴት ነው ትዳር ግብፅና ኢትዮጵያ ይሆናል እንዴ? አይሆንም። እኔ ኢትዮጵያ እንዴት መስሉት? አዎ ግብፁ ግብፅ ነው። ልክ ነው አይደለም? የእርሱ ልክ ነው እኮ። ግን ደግሞ እቺ ልጅ ብታረግዝ ኖሮ እኮ አሁን ወዶት በቅዱስ ነበር እኮ እንካ የሚሉኝ እኮ። እንደው ጠብቄ ስለመጣሁ እስካሁን ድረስ አይደለ አክብሬ ቤተሰቡን አክብሬ
እሺ አሁን ምንድነው የፈለጉት? አሁን ሽማግሌ ልክ ያለው ለምን እንደማይቀበሉኝ? እኔ እኮ ቤተሰብ ጋር ያላኩትኝ እኮ አንተ ባታወራ ደስ ይለኛል። ምንቴ ባታወራ ደስ ይለኛል። በቃ ምንቴ እኔ እያወራህበት ያለበት መንገድ ትክክል አይደለም። በቃ ታዲያ እንዴት ነው አሁን ማዘርዬ ሪስፔክት እየሰጠኑት ነው አይደለ? የሚጠይቁትን ጥያቄ ጠይቁ። በቃ መመለስ ካለብን በሱ በኩል ሆነን እኛ እንመልሳለን። የምታወራበት መንገድ ትክክል አይደለም። ምንቴ በቃ ረጋ በል። ብታረግዘው ነው አይመጣም። በቃ የማይመስል ነገር ተው ምንቴ። እሱ መጠየቅ የሚፈልጉትን ይጠይቁ። አሁን ይሄው ቅድም እኛን ሳፋጡን ነበር አይደል? ይሄው አሁን ባለ ዋናው ሰው ነው ይዘርላችሁ ይመጣል። እሺ ምንድነው? እኔ አሁን የምጠይቅህ ልጄ ህይወቴ ናት፣ ወርቄ ናት ለኔ ልጄ። ገባህ? ልጄን ስሰጥህ በቃ አንተ እንደ እናትም እንደ ሁሉ ነገር ልትሆን ነው። በቃ ልጄን የምሰጥህ በቃ ከኔ ጋር ትጨርሳለች ልጄ በፍቅር ማለት ላንተ ስሰጥ። ግን እዚህ ጋር የምጠይቅህ ጥያቄ ወደ አንድ ትመጣለህ አመጣ? የምን ወደ አንድ? ወደ እሷ ሃይማኖት ትመጣለህ አመጣ? በቃ ሃይማኖትን ቀይረ ወደ ልጅ ሃይማኖት። እንደዛ ደግሞ ማዘር ይሄ ጫና ነው የሚሆነው። በቃ ቆይ አይደለም ጫና ነው የሚሆነው። ይሄ አሁን ናና ግባበት። እንደዛ ደግሞ በተአምር መሆን አይችልም። የኛ ሐሳብ እርሱ መጠየቅ የሚችሉበትን መንገድ ሰተኖታል። ግን በዚህ አይነት አይደለም መጠየቅ ያለበት በሂደት ተምራው ትምህርቱ ሲገባ ትቀበላለህ ወይ? እሺ ሲለኝ ነው ቃሉን እናንተ ፊት እሺ ሲለኝ ነው። እሺ የሚለውን ቃል ሳልሰማ ገና አንተን ትምህርት ቤት ወስደሃለሁ ምናምን ማሞሽሩሮ የለም። ለምን አሁን እኮ የጉዳይ እኮ ማለት ነው ይሆናል አይሆንም። በቃ ይሄ እሺ ብል እኮ ማለት ነው ገብቼ ምንም አልፈጥርም እኮ። ምን ይፈጥራል እዛ ገብቶ? እሺ ትብል ገብቼ ምን እፈጥራለሁ? እሺ ካልክማ እንደሷ ያው ምንም አይፈጠርም። ባንድ ቀን የሚሆን ነገር የለም። ባንድ ቀን ይቀበላል ማዘር ይቀበላል። ልጅ ትጎዳለች። ለምን ይቀበላል? አትጎዳም። ልጄን ይተዋል እኮ መቀበል ይችላል አልነው እኮ አይደል? መጀመሪያ ቃል ይግባልኝ። በቃ ቃል ይግባና ምኑንም በማያውቀው ነገር ኃላፊነት ይቀበላል። ማዘር ምንድን የምቀበለው ይቀበለው። እንደዛ ሃይማኖት ያለው ነገር ቢያንስ እኔ ክርስቲያን መቀበል ሙስሊም ሴትዮዋ ትመን አይሆንም። ቤካምን እያልከው ሴትዮዋ ትመን ይቀበለው። ይኸውልህ የማያውቀውን ነገር እሺ አነባለሁ። እሺ እረዳለሁ። እሺ አመዳግ ይለውንኩ ደግሞ ይቀይር አይደለም። አሉን አስተካክለው። የሚስትህ እናት ለሆን ስለሆነ ሴትዮዋ ትበለኝ። እዚህ ጋር ማስተካከል እዚህ ጋር እያስተካከልክ እዚህ ጋር የላኳቸውን ሰዎች ኮስኮንደስ እኮ ሲያንቋሽ ነበር። ምንም አልኩም። ኮስኮንደስ አይደል? እሺ ችግር የለም ይቅርታ። ሴትዮዋ አይደለም ከዚህ በኋላ ነገር ግን እኔ በአንድ ቀን መቀየር ሰው አይደለም። በአንድ ቀን ልቀይርም አልችልም። ግን ደግሞ እማራለሁ፣ እረዳለሁ። አዎ ከዛም መቀየር ካለብኝ አልቀይርም። ግን መቀየር ካለብኝ ግን እቀይራለሁ። አስፈላጊ ከሆነ እንድረዳ ያደርጉኛል። ግን አሁን እሺ እቀይራለሁ ብዬ ብቀይር ራሱ በጥብጥ የውሸት ለውጥ ያመጣል። አይን ተይዞ ጉዞ ይጓዛል። ለማዘር ወደ ገደል እኮ መሄድ ማለት እኮ ነው። ይሄም አይሆንም። እንደውም አልቀይርም። ክርስቲያን እንደሆንኩኝ ተጭኛል ወይ ደግሞ ይጀት ያሉ የትም ይዛሃት እንዴ ያተ ህይወት ያለበት ማዘር ይኸውልህ አሁን እኮ ታራጋ እኮ ገደብ ታረቁ የትም ይዛሃት እኮ ልጅቷ ትምጣና ትጠይቅ እስቲ። እሷ አልወደውም ከሱ ጋር መሆን አልፈልግም፣ እኔ ሙስሊም ነኝ፣ እሱ ደግሞ ክርስቲያን ነው፣ ሃይማኖታችን አይፈቅድም፣ መለየት ነው ያለብን ብላ ምትል ከሆነ ይሄው ነው ሰዎችን ይዤ ይወጣሉ። ግን የምትፈልግ ከሆነ ደግሞ ይሄው በሰው ፊት ሰዎች አሉ ይሰጡኛል። ተወደድካት ብትቀይርላት ምን ችግር አለ? እኮ ታምሮ እኮ ይቀየራል እኮ። ግን እርሶ እኮ አሁን ባሁን እኮ ነው ያሉት ማዘር። ተወደዳችሁ እኔ አልቀይርም። እንደውም አላነብም አልቀይርም። እኔ ደግሞ በልጄ አልሰጥምም። ምንም ይቀበላል ማዘር ይቀበላል። እኔ በኔው ልቦት ይቀበላል። በቃ አንተ ምን ተስኖት ትቀበላለህ። በቃ አለቀ። 3-4 ዓመት ያፈቀርከው ሰው ማጣት አትፈልግም ማለት ነው። ትቀበላለህ። እኔ ሙስሊም ነው ባንዴ ቀልቀር ወይ ወንድ ነው እኮ እንደዛ አይደለም። በቃ እኔ ላንተ ሽሽት ብዬ ልጄን ሳውዲ ጅዳ አልክም። ወንድነትን አሳያለሁ። አይ እንደሱ አይደለም ማዘር፣ እየተረጋጉ እንደሱ ማለት ነው። እንደሱ አይደለም ማዘር፣ ተረጋጉ። አይ እንደሱ አይደለም በቃ ማዘር። እሺ አሁን ላይ ደግሞ መስማማት አለብን። እንድታወሩ እንኳን ብንፈቅድላችሁ እየተስማማችሁ ለጭራሽ አይደለም። ቢያንስ ያ ረቢ ለመግባባት ነው። እኔ እንደዚህ ህልምም የለም። እሺ ልክ ነው ማዘር፣ እኔ ልክ ነው። እርሱ የሄድኩበት መንገድ ትክክል ነው።
በቃ ሃይማኖት አንድ ነው መሆን ያለበት። አዎ ሃይማኖት አንድ ነው መሆን ያለበት። በቃ መቀበልም ካለበት ይቀበላል፣ ወዶ ሳይሆን በግዱ። ምክንያቱም ያፈቅራታል፣ ይወዳታል። እሷም ግን ነው ማዘር፣ እሷም ግን የምታፈቅረው የምትወደው ከሆነ ወደ እሱ ሃይማኖት መምጣት ሊኖርባት ይችላል ማለት ነው። እሱ መልካም ሐሳብ። እሱ መልካም ሐሳብ። እኔም አስባለሁ። አይ በፍቅር ያሸነፈ ሰው የማረከ ሰው በፍቅር ያሸነፈ ሰው ያሸንፋል። ወደ አንድ መስመር ይሄ እሱ ነው ልክ ነው ካለ ትጎዳለች ልጆት። ግን ዛሬውንም የሆነ ነገር የለም ነው ታዳምጣለህ። ለአንተ ሽሽት ብዬ እኔ ልጄን ሳውዲ ወይ ጅዳ አልካትም። ማዘር እንደሱ አይደለም። ፊት እንጋፈጣለን። ወላሂ እልሃለሁ። በቃ ምንም አታለ ታዳምጣለህ። የኔ ልጅ ደግሞ ሃይማኖቷን አትቀይርም። ለአንተ ብላ የትም አትቀይር። አንተን እቀይርሃለሁ። ውጣ ከቤት ማዘር እየተረጋጉ እንደሱ አይደለም። ወላሂ እሺ ተረጋጉ። ቁጭ በሉ ማዘር። እሺ የትም አትቀያየር አልኩህ እኮ አሁን ያልነውን ሐሳብ እርሱ ብቻ ይቀበሉል። አሁን እሷ የምትወደው ከሆነ እሷ የምታፈቅረው ከሆነ እሱም ያፈቅራታል፣ ይወዳታል። ለእሷ የሚያፈቅራትና የሚወዳት ስለሆነ ሃይማኖቱን ይቀይራል። በሱ እንስማማ። ግን እሷም የምትወደው የምታፈቅረው ከሆነ የእሱን ሃይማኖት ትቀበላለች። በሚገባ ያ ረቢ የታወሩብኝ የተባለ ሰምተሻል? ትልቅ ነው። ምንም ትልቅም ትንሽ የለም እዚህ ቤት። አይሆንም። በቃ አዳምጪኝ። ነፃ ፍቃድ አላት እኮ። አይቻልም። የሰው ልጅ እኔ ስሞት ታረጋሽ አዳምጪኝ። ሙስሊም ብቻ ነው እንዴ ታዲያ እርሱ ፍላጎት ማዘር? ጋሽ በቃ እንዴት ነው የምትለው? በቃ ቆይ የመምረጥ እንዴት ታዲያ መንግስት እንኳን ደስ ያለው ምረጡ ይላል። በቃ ምርጫ ራሷ ትምረጥ። እኔ ስሞት እንዴት አድርጌ እዚህ ጋር እንዳደረስኳት እኔ ስለማቅ እኔ ስሞት ሁሉም ታረጋው እና እሱ ሙስሊም እንዲሆን ብቻ ነው ፍላጎቱ። ሙስሊም እንዲሆን ብቻ ነው ወይ ፍላጎቱ? እኔ ስሞት ተው በቃ ታዳመጥክ። እኔ ስሞት በእኔ መስመር ወርቅ ልጄን እኔ ስንት ለፍቼባታለሁ። እሱስ እንዴት እሱ መዘለፋበት እኮ ነው። ልጅቷንም በፊት በቃ በፍላጎቱ አይደለም እርሱ ነው ተገፋፍተው እንደዚህ ያደረጓት ማለት እኮ ነው። አዳምጠኝ። ሙስሊም እንዲሆን ብቻ ነው እንዴት አደረሱ ፍላጎት? አዳምጠኝ። አንድ ያሳደግከውን ዛፍ ማለት ነው መቶ አንዱ እንዲህ ቢቆርጥብህ ትናደዳለህ። ልክ ነው። በቃ ልክ ናቸው እሳቸው። ልክ ናቸው እሳቸው። በቃ ወላሂ በቃ እኔ ስሞት ታረጋው አንተ ትቀበላለህ። አንተ አልቀበልም ማለት ትቀበላለህ። በቃ አይወጣም ማዘር አይወጣም። ዛሬ ቆይ አንድ ነገር አልቀይርም። ቆይ ምን ዝም በል በቃ በእግዚአብሔር አልቀይርም። ዝም በል ማዘር አንዴ ቁጭ በል አንዴ። በቃ ምን ይሆንቦት? እኔ ዛሬ ነው ማስቸግሮት ማዘር። እኔ ዛሬ ነው ማስቸግሮት። ዛሬ ብቻ ነው ማስቸግሮት። እኔ ደረሰልኝ ነው እንጂ የሚባለው ደግሞ እንደዚህ አይነት ደርሳለች። ያ ረቢ ደርሳለች። አንዴ ጋሽ በቃ አሁን ማዘር መቀበል ካለበት ይቀበል። አንተ አልቀበልም። ምንቴ እባክህ ዝም በል አንዴ። ዝም በል በቃ ምንድነው? መቀበል ካለበት ይቀበላል። ማዘር አፈቀርክልኝ ብዬ ልለማመጥ እሱን እኮ አይደል ብቻውን ያፈቀርኩት ማዘር እሺ ቁጭ በሉ። ትዳር በጭቅጭቅ አለ እንዴ? ሃይማኖት ትቀይር አትቀይር እንዲህ ሰበጠራ ውስጥ አይደለም እኮ ትዳር በምርጫ ነው። ሁለቱንም ቆይ ትዳር በምርጫ ነው። እናንተ ደላላ ሆናችሁ አይደለም እኮ የነሱ ምርጫ ነው። ቆይ አንዴ እነሱ እኮ ነው የተዋደዱት፣ እነሱ ነው የተመራረጡት። ስለዚህ ደግሞ ለልጃቸው ተጨነኩና በፍጹም ሙስሊም ነው እኮ ተጋብተው ራሳቸው በአንዱ መወሰን ይችላሉ እኮ ማዘርዬ። እንደዚህ አይነት ውስጥ ትገባለች ብዬ በፍጹም በእነሱ ህይወት ውስጥ ለብቻው በአንድ ሃይማኖት መጠቅለል ይችላሉ እኮ ሲጋቡ አልኖት አይደለ? በእነሱ ህይወት ውስጥ ለምን ወሰን ይሆናሉ? ቆይ እኮ ወግና ስርዓቱን በህይወት እስካለው ድረስ ወሰን ወግና ስርዓቱን ስሞትላት እንደፈለጋት እንደሱ አይደለም ማዘር ዋኩት አይደለም። እነሱ እኮ ጨርሰዋል እኮ ያለቀ ጉዳይ እኮ ነው። ማህተም ማድረግ ብቻ ነው የእሱ ድርሻ እኮ በቃ እነሱ የጨረሱት ጉዳይ ነው። እኛ ትልልቅ ሰዎች እኮ ነን አይደል እንዴ?
አሁን እኮ ጊዜው ሰልጥኗል። ትልቅማ ትንሽ አሁን ዘመኑ ሰልጥኗል። ልጆቹ ጭንቅላታቸው የትና የት ነው? ለምን አስበልኝ? የሞባይል ባልና ሚስት እንደሱ ሳይሆን እድል እንስጣቸው። አይደለም ባልና ሚስት አይደለች። አይቻልም። እነሱ በመረጡት መንገድ ሄዱ። ኧረ አዳምጪኝ ትንሽ የኔ ልጅ አትሄድም። እሺ ህይወታቸውን እንኳን ራሳቸውን እንዲመሩ ፍቀዱላቸው። እሺ ማዘርዬ ተጋብቶ እኮ ወደ አንድ ሃይማኖት መጠቅለል ይችላሉ እኮ መጨረሻ ላይ እንዲመሩበት እኮ መጨረሻ ላይ መጠቅለል ይችላሉ አይደል? ያለባት ምናግራትን ማዳመጥ ምናግራውን ማዳመጥ ከዛ ወዲያ ወደፊት ይሄዳሉ። እኔ በትዳራቸው አልገባ